ማጣት የሚባለው ቃል ድጋሜ ቤት ውስጥ እንዳይገባ ከፈለክ አሁንም ነገረ 5 ነገሮችን ተግባራዊ አድርጋቸው። እሺ ጻፉ። ሪስፖንሲቢሊቲ ሰው ሳትሆን ሰው አታምጣ። ጄንዚ ቦርጭህና ኪስህ ካበጠ በኋላ የምትወልዳቸው ልጆች ጭምት አስተዋይ እና ፋይናንሻል የተረጋጋ ወንድ ልጅ የሚያሳድጋቸው ልጆች ስለሚሆኑ ቶሎ የመብሰል እድል እንዳላቸው ሳይንስ ይነግረናል። ሁለተኛው ሳይንስ ሞቲቬሽን በትሩቲን በእቅድና በፕሮግራም የምትተጋ እንጂ አንዱ ጥሩ ነገር ስላገኘ ወይም አሁንም አልጋ ላይ ተኝተሃል ተብለ ሞቲቬሽናል ስለተነገረ የምትነቃ ሰው ከሆንክ አንተ ምንም ተስፋ የለህም። ትክክል። ሞቲቬሽናል ስፒች በትሩቲን ማለት ነው። ለዛ ነው እዚህ ቻናል ውስጥ በጭራሽ ሞቲቬሽናል ስፒች የማንወደው እና ይህንን ቪዲዮ ላይክ፣ ሴቭ፣ ሼር አድርገህ ማለት ነው ፎሎ ካረከኝ የቲክቶክ አልጎሪዝምህ ማለት ነው ወደ ቢዝነስ እውቀቶች ይቀየራል እና ትክክል ተጠቃሚ ትሆናለህ። ፎሎ ላይክ አድርጉት። ቢዝነስ መጀመሪያ ራስህን ተከፋይ አርግ። ፔይ ዩርሰልፍ ፈረስት። አየህ አካውንት ውስጥ የገባ ብር ያንተ ነው ማለት አይደለም እና ራስህን የምትከፍለው እንዴት መሰላ 10,000 ብርም ብትሆን የተከፈለህ ብር መጀመሪያ እቅድ አውጥተህ ማለት ነው ቦታውን ማስያዝ መቻል አለብህ። አለዚያ ለምን 10 ሚሊዮን አይከፈልህም? ያለ እቅድና ያለ ፕሮግራም የምትጓዝ ከሆነ ሳታስበው ተና ነው ያልቀል። አራተኛው ወጪህን ፎሎ አፕ አርግ። አናስተውለውም እንጂ ብር ከኪሳችን የሚወጣበት ቀዳዳ በጣም ነፍ ነው እና እነሱን በደንብ አርገህ ካልኩሌት አርገህ መዝግብና የትኞቹ ቀዳዳዎች መዘጋት እንዳለባቸው እያጠና ሂድ። አምስተኛው ማኔጅመንት። ስታብል የሆነ ሀገር ውስጥ እየኖርክ ከሆነ አንድ ቢዝነስ ጀምርና ያ ቢዝነስ የአባትህን ስም እስኪተካ ድረስ ማለት ነው ወደ ከፍታ ልትወስደው ትጋ። ወይራስ እንደ ኢትዮጵያ አይነት ፍራጃይል የሆነ ሀገር ውስጥ እየኖርክ ከሆነ እንደገና 2-3 ቢዝነስ የግድ ይልሃል። ምክንያቱም አንዱ ቢዝነስ በጦርነት ወይም በመንግስት ፖሊሲ ምክንያት ፋክዳፕ ከሆነ ወደ ሌላኛው ትዞራለህ ማለት ነው። ገባህ አይደል? ይመቸ። ይሄ ሲጀምር ይሄን ቪዲዮ በነፃ በማየታችሁ ብቻ ራሱ ማለት ነው እኔ ራሴ በነፃ ይሄን ቪዲዮ በማየቴ ክብር ይሰማኛል። እኔ በጣም ያወራቸው ነገሮች ምን ያህል ሪል እንደሆኑ ማለት ነው። ስንቱ ኮርስ እሸጣለሁ እያለ በስንትና ስንት ብር ነው ይሄን የሚነግርህ። በጣም ይሄ ሰውዬ ክብር ይገባዋል። በዚህ አጋጣሚ ይሄን ቪዲዮ በላይ ረዳ ልጆች